የዩክሬን ሩሲያ ጦርነት 1200 ቀናት በላይ አስቆጥሮም እንደቀጠለ ነው። ቀድሞም ሩሲያ የጦር ህብረታቸው ኔቶ ወደ ምስራቅ አውሮፓ የመስፋፋቱ ነገር ለደህንነቴ ስጋት ነው ስትል ቆይታ አፍንጫዋ ስር ያለችው ዩክሬንም ወደ ህብረቱ የመቀላቀል ፍላጎቷ መጽናቱ ሳልቀደም ልቅደም በሚመስል መንገድ በሩሲያ የተጀመረው ጦርነቱን የዩክሬኑ ፕሬዝዳንት ዘለንስኪ መሸነፋቸውን ያውቃሉ ብለዋል የአሜሪካ ሴናተሩ ቶሚ ቱበርቫይል። የአላባማ ተወካይ የሆኑትና ሪፐብሊካኑ ቱበርቫይል መረር አድርገው ዘለንስኪ በራሳቸው ጦርነቱን አያሸንፉም፣ ኔቶን ወደ ጦርነቱ ማስገባት ይፈልጋሉ፣ ይህም ዓለምን ወደ አዲስ የዓለም ጦርነት ይከታል ብለው አጽንኦት ሰጥተዋል። የኔቶ አባል ሀገራት በጦርነቱ በቀጥታ ከመሳተፍ ይልቅ ዩክሬንን በዲፕሎማሲ በማዕቀብ በእርዳታና በጦር መሳሪያ አቅርቦት ማገዝን መርጠዋል። በ3 ዓመታት ውስጥም ለዩክሬን የ335 ቢሊዮን ዶላር ድጋፍን አድርገዋል። ሴናተሩ አክለው በሞስኮና ኪቭ መካከል እየተደረገ ያለው ጦርነት ከሁለቱ ሀገራት አልፎ ወደ ሌሎችም ሀገራት በተለይም የአሜሪካ ጦርን ለማሳተፍ እየተንደረደረ ነው ሲሉ ስጋታቸውን መግለጻቸው ተመላክቷል። በእርግጥ በአሜሪካ የትራምፕ አስተዳደር በሁለቱ ሀገራት መካከል የተኩስ አቁም እንዲደረግ ያለውን ፍላጎትና ጥረት ደጋግሞ እያስታወቀ ሲሆን ሩሲያ ለሰላም የሚደረገውን ጥረት ያስተጓጉላል በማለት ሌሎች ሀገራት የጦር መሳሪያን ወደ ኪቭ ማስተላለፍን እንዲተው ብታስጠነቅቅም በመካከለኛው ምስራቅ በጋዛ ዘመቻዋ ከሐማስ ጋር ጦርነት ውስጥ ያለችው እስራኤል ከሰብአዊ እርዳታ ባሻገር ግዙፉን ፓትሪዮት የተሰኘውን የሚሳኤል ሲስተምን ለዩክሬን ማስተላለፏን ጠቅሳለች። ይህም በሩሲያ በሚሳኤልና ሰው አልባ አውሮፕላኖች ጥቃት እየተፈተነች ያለችውን ዩክሬንን የአየር መከላከያ ስርዓትን የሚያጠናክር ነው። በዩክሬን የእስራኤል አምባሳደር ሚሃኤል ብሮድስኪ ለዌስት ጄሩሳሌም አሉት እንደተባለው ቴልአቪቭ ለህዝብ ይፋ ባልሆነ መንገድ የሚሳኤል ስርዓቱን ለኪቭ ማስተላለፏን ተናግረዋል። አምባሳደሩ አሜሪካ ሰራሹ የፓትሪዮት ሚሳኤል ሲስተም በድብቅ ለዩክሬን እንዲገባ መደረጉን ገልጠዋል። አሜሪካ ለእስራኤልም ሆነ ለዩክሬን ወታደራዊ ድጋፍ የምታደርግ ዋነኛ አጋር መሆኗ ይታወቃል። እስራኤል አስቀድሞ በዩክሬን ወዳጆች ለዩክሬን ከሰብአዊ ድጋፍ ውጭ ሌላ አላደረገችም በሚል ስትወቀስ የነበረ ሲሆን አሁን ላይ ግዙፉን የሚሳኤል ሲስተም ለዩክሬን መስጠቷን ይፋ አድርጋለች። ለዩክሬን የተሰጠው የሚሳኤል ሲስተሙ ወደ እስራኤል በ1980ዎቹ የገባ መሆኑን የገለጡት አምባሳደሩ እስራኤል ዩክሬንን በወታደራዊ እገዛ አልደገፈችም ለሚሉ እውነት ላለመሆኑ ማሳያ ነው ብለዋል። በእርግጥ እስራኤል በአምባሳደሯ በኩል ዌስት ጄሩሳሌም ቴልአቪቭ የሰብአዊ እርዳታ ብቻ ለዩክሬን አቅርባለች የሚለውን ዘገባውን የባህርና አየር ኃይል መሰረትን በጎረቤቷ ሶሪያ የምታቀርበውን ሩሲያን ለማስቆጣት ያለመ በሚል ነቅፋለች። ምንም እንኳን አምባሳደሩ ከሩሲያም ዩክሬንም ያለንን ወዳጅነት ማስቀጠል እንፈልጋለን ቢሉም 90 ፓትሪዮት ሚሳኤሎችን አሜሪካ ከእስራኤል ወደ ፖላንድ ለዩክሬን ለመስጠት ማጓጓዟ ተሰምቷል። የአሜሪካው ሴናተር ቱበርቫይል የዩክሬኑ ጦርነት ሌሎች ሀገራትንም እየሳበ ነው ያሉት ስጋት እውነትነቱ እየታየ ነው። ሩሲያ በተባበሩት መንግስታት ድርጅት ተወካዩ ቫሲሊ ኔቬንጂያ በኩል ባለፈው ዓመት የእስራኤል የትኛውንም የፓትሪዮት ሚሳኤልን የማስተላለፍ ውሳኔ ፖለቲካዊ ውጤት ይኖረዋል ያለች ሲሆን የጦር መሳሪያ ለዩክሬን እያቀረቡ መቀጠል ግጭቱን ያባብሰዋል እንጂ ያሰብኩትን ከማሳካት አያስቆመኝም ባይናት። በሌላ በኩልም ሌሎች ሀገራት ለዩክሬን የሚያደርጉትን የጦር መሳሪያ አቅርቦት እንዲያቆሙ ለተኩስ አቁም ስምምነት መደራደሪያ የምታነሳው ነጥብ ነው። ዩክሬንና ሩሲያ በቱርክ ኢስታንቡል ያደረጉት ድርድር ለተኩስ አቁም ስምምነት ባያደርሳቸውም ለእስረኞች ልውውጥ አብቅቷቸዋል። ሆኖም በድርድሩ ወቅት ዩክሬን በሩሲያ ግዛቶች ውስጥ ገብታ ወታደራዊ መሰረተ ልማቶች ላይ ጭምር የፈጸመችው ከባድ የአየር ጥቃት ሩሲያን ለበቀል ያነሳሳ ጉዳይ ይሆናል። ሩሲያ በኮንፌዴሬሽን የጠቀለለቻቸውን የዩክሬን የቀድሞ ግዛቶችን በዚያው ማጽናት ብሎም የዩክሬን ወታደራዊ አቅም እንዲገደብና በዘለንስኪ ላይ አዲስ ምርጫ እንዲካሄድ ይሻሉ። የዩክሬኑ ፕሬዝዳንት ዘለንስኪ ግን የትኛውም የዩክሬን ግዛት ለሩሲያ አይለቀቅም ባይ ናቸው። የዩክሬን ዋነኛ ደጋፊዋ የአሜሪካ ፕሬዝዳንት ትራምፕ ግዛቶቹን እውቅና በመስጠት ጭምር ሰላም እንዲመጣ ይሻሉ። ለዚህም ከሰሞኑ ከሩሲያው ፕሬዝዳንት ፑቲን የ75 ደቂቃ የስልክ ንግግር ጭምር ማድረጋቸው ይታወሳል። ዘለንስኪንም ዓለምን ወደ ሶስተኛው የዓለም ጦርነት እያንደረደረ ያለ ለኒውክሌር ጦርነት ጫፍ ያስጠጋት መጥፎ ሰው ማለታቸውም ተዘግቦ የነበረ ጉዳይ ነው። አሁን ደግሞ የአላባማው ሴናተርና ሪፐብሊካኑ ቱበርቫይል ዘለንስኪን ሁሉንም ችግሮች ካመጡ በኋላ እንደሚሸነፉ ስለሚያውቁ ምርጫ እንዳይደረግ እያደረጉ ያሉ አምባገነን ብለዋቸዋል። ከምርጫ ይልቅ ግጭቱ የሚቀጥልበትን መንገድ እየፈለጉ መሆኑን እንደሚያምኑበት ጠቁመዋል። የኢስታንቡሉ ድርድር በሂደት ላይ ባለበት ዩክሬን ሩሲያ ላይ የፈጸመችውን የአየር ጥቃትንም ለሰላም የሚደረግ ጥረትን ለማስተጓጎል ዘለንስኪ እጃቸው ያለበት ጥቃት ብለውታል። በእርግጥ ይህንኑ የዩክሬንን ጥቃት ትራምፕም ቢሆኑ እንዳልወደዱት መግለጻቸው ይታወሳል። ለሞስኮ ዩክሬንን በገፍ ለማጥቃት ምክንያት የሰጠን ብለውታል። ሩሲያን ብትሆን የሩሲያ ግዛትን የደፈረና የሰላም ጥረትን የናቀ ጥቃት ማለቷ ይታወሳል። ሩሲያ የዩክሬንን ዋና ከተማ ኪቭን ጨምሮ በሌሎችም ግዛቶች ግዙፍ የድሮን
ጥቃትን ማድረጓን ቀጥላለች። በትናንትናው ዕለትም ከ25 ዓመት በታች ሆኑ የጦር እስረኞችን ተለዋውጠዋል። አሁን ላይ ሴናተር ቱበርቫይል እንዳሉት ዜሌንስኪ ኔቶን ለጦርነቱ እየገፋፉ ነው። ትራምፕ ደግሞ ሀገራቱ የተኩስ አቁም እንዲያደርጉ ፍላጎታቸው ተንጸባርቋል። እስራኤል ከሩሲያ ያለኝም ወዳጅነት እንዲጠበቅ እፈልጋለሁ ብትልም ዩክሬንን የሚያፈረጥም የፓትሪዮት ሚሳኤል ሲስተምን ሰጥቻታለሁ ብላለች። የዩክሬን ጥቃት ለሩሲያ የበቀል እርምጃም ገፋፍቷል። እንደ ቱበርቫይል ሀሳብ ዓለም ጦርነቱ ከዚህ በላይ እንዲሰፋ አይፈልግም። አሜሪካም ሆነ የአውሮፓ ህብረት፣ ሩሲያም ሆነ ዩክሬን ይህን ግጭት ሊቋጩ ይገባል። ካልሆነ ትርፉ ውድመት ነው።